አፍሪካ ውስጥ በሞቃታማዋ የኢትዮጵያ ምድር ላይ ፍጹም ያልተጠበቀና ሳይንቲስቶችንም ሆነ ነዋሪዎችን ያስደነገጠ ተአምራዊ ክስተት ተከሰተ። እንደ ካናዳ ወይም ሳይቤሪያን ባሉ የበረዶ ግዛቶች ብቻ የምናየው ግዙፍ የበረዶ ማዕበል በባሊ ተራሮች ላይ በኃይል ወርዶ ሙሉ አካባቢውን በአንድ ጀንበር ነጭ አድርጎታል። ይህ ቀለል ያለ የበረዶ ብናኝ አይደለም። ተራሮች፣ ዛፎች እና ጨፌዎች ሙሉ በሙሉ በወፍራም የበረዶ ንጣፍ ተውጠዋል። አየሩ ወደ ቅዝቃዜያማ ማማ ወርዷል። የነፈሰው አውሎ ነፋስና የወረደው የበረዶ ክምችት የአካባቢውን የተፈጥሮ ሕግ የጣሰ የሚመስል አስደንጋጭ ገጽታ ፈጥሯል። በአፍሪካ እምብርት ላይ እንዲህ አይነት አስደናቂና ተአምራዊ የበረዶ ወረራ እንዴት ሊከሰት ቻለ? ይህ ከጂኦግራፊ ከፍታ ጋር የተያያዘ ብርቅዬ ተፈጥሯዊ ክስተት ነው ወይስ የአየር ንብረት መዛባት ያስከተለው ማስጠንቀቂያ? ዛሬ የባሊ ተራሮች ሚስጥርንና ይህንን አስደንጋጭ ክስተት ጠለቅ ብለን እንመረምራለን። እስከ መጨረሻው አብራችሁን ቆዩ። ይህንን አስደናቂ ክስተት ለመረዳት በመጀመሪያ የባሊ ተራሮችን ልዩ መልክዓ ምድር ማወቅ ያስፈልጋል። የባሊ ተራሮች ብሔራዊ ፓርክ በተለይም የሳኒቲ አባጣ ሳኒቲ ፕላቱ ከባህር ወለል በላይ ከ4000 ሜትር በላይ ከፍታ ላይ የሚገኝ ሲሆን ከአፍሪካ ትልልቅ ተከታታይ ከፍታ ቦታዎች ኮንቲጊየስ አፍሮ አልፓይን ሃቢታት በመሆን ይታወቃል። በዚህ ከፍተኛ ከፍታ ምክንያት የአካባቢው የከባቢ አየር ግፊት እጅግ አነስተኛና የአየር ሙቀት በፍጥነት የሚንቀሳቀስበት ሁኔታ ይፈጠራል። በመደበኛ ቀናት እንኳን በሌሊት የሙቀት መጠኑ ከ0 ዲግሪ ሴንቲግሬድ በታች የሚወርድበት ይህ ቦታ ለበረዶ ክስተቶች መከሰት ምቹ የሆነ ተፈጥሯዊ አካባቢን ይፈጥራል። ነገር ግን የዛሬው ክስተት ከመደበኛው የቅዝቃዜ መጠን አልፎ በአካባቢው አየር ውስጥ የተፈጠረው ከፍተኛ የእርጥበት ስብስብና ቅዝቃዜ ተዋህደው አጠቃላይ ተራራውን እንደ አውሮፓ የክረምት ወቅት በበረዶ እንዲሸፈን አድርጎታል። ከጥቂት ቀናቶች በፊት የነበረው የስጋትና የድንጋጤ ስሜት አሁን ሙሉ በሙሉ ወደ ታላቅ ደስታና አግራሞት ተቀይሯል። የባሊ ተራሮች ነዋሪዎችና የአካባቢው አዋቂዎች መሬቱን የሸፈነውን ነጭ የበረዶ ድግስ ሲመለከቱ ከመደነቅ በላይ ሆነዋል። ሕፃናት በደስታ እየቦረቁና እየጮሁ የበረዶውን ብናኝ በእጆቻቸው ለመጨበጥ ይሽቀዳደማሉ። አዋቂዎችም ቢሆኑ ይህንን ያልተለመደ ተፈጥሯዊ ክስተት በፈገግታና በመደነቅ እያዩት ይገኛሉ። ደስታው በአካባቢው ነዋሪዎች ብቻ የተወሰነ አይደለም። በኢትዮጵያ እምብርት ላይ አውሮፓውያን ሀገራት ላይ እንደሚታየው አይነት የበረዶ ግግርና ብናኝ መውረዱን የሰሙ በርካታ ሰዎችና የውጭ ሀገር ቱሪስቶች ወደ ስፍራው በመጉረፍ ላይ ናቸው። ሁሉም ሰው በረዶውን በእጁ እያፈሰ እርስ በርስ እየተወራወረና እየጨፈረ ያልተጠበቀውን አጋጣሚ ወደ ታላቅ ክብረ በዓል ቀይረውታል። ይህ ክስተት ለባሊ ተራሮች አዲስና አስደናቂ የቱሪዝም ገጽታን አብስሯል። የአየሩ ቅዝቃዜ ቢጨምርም በስፍራው ያለው የደስታ ሙቀት ግን እጅግ እየጨመረ መጥቷል። ከተለያዩ አህጉራት የመጡ ጎብኚዎች በባሊ ተራሮች ላይ የሚታየውን ተአምራዊ እይታ በካሜራዎቻቸው ለማስቀረት ይሽቀዳደማሉ። ብዙዎቹ በኢትዮጵያ ምድር እንዲህ ያለ ጥቅጥቅ ያለና ንጹህ የበረዶ ሽፋን ያጋጥመናል ብለው አስበው አያውቁም። ይህ ክስተት ሀገሪቱ ያላትን ተፈጥሯዊ ብዝሃነትና ያልተነኩ ድንቃ ድንቆችን ለዓለም አቀፍ ማህበረሰብ በግልጽ ያሳየበት አጋጣሚ ሆኗል። ጎብኚዎችና የአካባቢ ወጣቶች ተቀላቅለው በበረዶ ስኖውማን በመስራትና በበረዶ ሜዳ ላይ በመንሸራተት እየተዝናኑ ይገኛሉ። ድንበር ተሻጋሪው የበረዶ ደስታ በሰዎች መካከል አዲስ ወዳጅነትና መቀራረብን ፈጥሯል። ይህ በባሊ ተራሮች ላይ የታየው የበረዶ ግግር ሀገራችንን ኢትዮጵያ በማንኛውም የዓለም ክፍል የሚገኙ ጎብኚዎችን መሳብ የምትችል ድብቅ የቱሪዝም ገነት መሆኗን ዳግም ያረጋገጠ አጋጣሚ ሆኖ አልፏል። የአካባቢው ነዋሪዎችና ጎብኚዎች አብረው የሚያሳልፉባት እያንዳንዱ ደቂቃ የታሪኩ አካል እየሆነ ነው። ቀደም ሲል ደንግጠው የነበሩት አባወሮችና እመቤቶች አሁን ላይ ከጎብኚዎች ጋር ሙቅ ቡና እየጠጡና በረዶውን በእጆቻቸው እያደነቁ ልጆቻቸው ሲጫወቱ በፈገግታ ይመለከታሉ። ይህ ክስተት አካባቢውን ወደ ታላቅ የደስታና የመደነቅ ማዕከልነት ቀይሮታል። በባሊ ተራሮች ላይ የወረደው በረዶ የተፈጥሮ ውበትና የስብዕና ትስስር በአንድነት ያቀናጀ አስደናቂ ትዕይንት ሆኗል። ከተለያዩ ሀገራት የመጡ የቪዲዮ ባለሙያዎችና የሶሻል ሚዲያ ፈጣሪዎች ይህንን ብርቅዬ ገጽታ ለዓለም ለማጋራት ቀረጻቸውን አፍጥነዋል። በኢትዮጵያ ውስጥ እንደ አውሮፓ አይነት የበረዶ ክስተት መፈጠሩ በርካታ ሰዎችን ያስደነቀና ብዙዎችን ቀልብ የሳበ አዲስ አጀንዳ ሆኗል። ይህ አጋጣሚ ለባሊ ተራሮች ብሎም ለሀገሪቱ የቱሪዝም ዘርፍ አዲስ ምዕራፍ የከፈተና ያልተጠበቀ ታላቅ ዕድልን ይዞ የመጣ አጋጣሚ ሆኖ ቀጥሏል። የፀሐይ ጭላንጭል በነጩ የበረዶ ሽፋን ላይ ሲያርፍ የተራራው ቁልቁለት በሚያበራ አልማዝ የተሸፈነ ይመስላል።
ተራራው ላይ ያለውን አየር ቅዝቃዜውን ለመቋቋም ነዋሪዎች አካባቢውን በእሳት እያሞቁ ለጎብኚዎች ባህላዊ የሞቀ የባሌ ቡናና የእንጀራ ምግቦችን ያቀርባሉ። በረዶ ተፈጥሯዊ ውበት ብቻ ሳይሆን ለአካባቢው ማህበረሰብ እንግዳ ተቀባይነቱንና ባህሉን ለውጭ ጎብኚዎች የሚያስተዋውቅበት አዲስ መድረክ ሆኗል። በስፍራው የተገኙ የተፈጥሮ ሳይንስ ተመራማሪዎችና የፎቶግራፍ ባለሙያዎች ይህንን ድንቅ ክስተት በመዘገብ ላይ ናቸው። አብዛኞቹ ጎብኚዎች በረዶን በፕላስቲክ ዕቃዎች በመሙላት ለትዝታ ወደ ሀገራቸው ለመውሰድ ሲሞክሩ ይታያሉ። ይህ አጋጣሚ የባሌ ተራሮች ብሔራዊ ፓርክን በዓለም አቀፍ ደረጃ በዜና ማዕበል ውስጥ እንዲገባ ያደረገ ሲሆን የኢትዮጵያን የተፈጥሮ ሀብት በሌላ እይታ ያስተዋወቀ አጋጣሚ ሆኖ አልፏል። ጊዜው እየረፈደ ሲሄድ የተራራው አየር የበለጠ እየጸዳና ሰማዩ ክፍት እየሆነ መጣ። የበረዶ ነጭነት ከሰማያዊ ሰማይ ጋር ተዋህዶ የፈጠረው እይታ ተፈጥሮ የሳለችው ውብ ስዕል ይመስላል። የካምፕ ድንኳኖቻቸውና በበረዶ ላይ የተተከሉ የውጭ ሀገር ጎብኚዎችም ሆነ የሀገር ውስጥ ጎብኚዎች የጠዋት ቁርሳቸውን በዚህ አስደናቂ ከባቢ አየር ውስጥ በመመገብ ሕይወታቸውን ውስጥ አዲስ አጋጣሚን እያሳለፉ ይገኛሉ። ይህ ክስተት የባሌ ተራሮችን ገጽታ ሙሉ በሙሉ በመቀየር ሀገራችን ኢትዮጵያ እንደ አውሮፓውያኑ አይነት ውብ የበረዶ ግግርና ብናኝ የምታስተናግድ ድንቅ ምድር መሆኗን ዳግም አስመስክራለች። በረዶ መውረዱን ተከትሎ ወደ አካባቢው የሚጎርፉ ሰዎች ቁጥር እየጨመረ በመምጣቱ ስፍራው ከአንድ የተፈጥሮ ፓርክነት አልፎ ታላቅ ዓለም አቀፍ የበረዶ መዝናኛ ማዕከል የሚመስል አዲስ ገጽታን ተላብሷል። የበረዶ መውረድ በተለይ ለሕፃናትና ለወጣቶች ፍጹም ያልተጠበቀ አዲስ የመጫወቻ ዓለም ፈጥሮላቸዋል። ሕፃናቱ በነጩ የበረዶ ንጣፍ ላይ እየተንከባለሉና በደስታ እያሳለፉ አካባቢውን በሳቅ አድምቀውታል። ወላጆችም የልጆቻቸውን ያልተገደበ ደስታና አዲስ ተሞክሮ በሞባይል ስልኮቻቸው እየቀረጹ የዚሁ ታሪካዊና ውብ አጋጣሚ አካል በመሆናቸው ታላቅ እርካታ ይንጸባረቅባቸዋል። በየቦታው የሚታየው መተሳሰብና የጋራ ደስታ ድባቡን የበለጠ ያሞቀዋል። የባሌ ተራሮች ብሔራዊ ፓርክ ለደቡብና ለደቡብ ምስራቅ ኢትዮጵያ እንዲሁም ለጎረቤት ሀገራት የሚፈሱ ከ12 በላይ ትልልቅ ወንዞች መነሻ በመሆኑ የደቡብ ኢትዮጵያ የውሃ ማማ በመባል ይታወቃል። የወረደው ግዙፍ የበረዶ ክምችት ለዚህ የውሃ ገንዳ ከፍተኛ ጥቅም አለው። ይህ የወረደው የበረዶ ንጣፍ በቀስታ እየቀለጠ ወደ መሬት ውስጥ በሚሰርገው ውሃ ምክንያት የተራራው የከርሰ ምድር ውሃ መጠን በከፍተኛ ሁኔታ እንዲያድግ ያደርገዋል። ይህ በታችኛው ደጋማና ቆላማ ክፍል ለሚኖሩ ሕዝቦችና የእንስሳት ዘላቂ የውሃ ምንጭ ሆኖ ያገለግላል። በመሆኑም የበረዶ መውረድ በወቅቱ ከፍተኛ ቅዝቃዜና አስደንጋጭ ሁኔታን ቢፈጥርም በረዶ ቀስ ብሎ ሲቀልጥ ግን የአካባቢውን ወንዞችና የውሃ ምንጮች ሙሉ በሙሉ የሚያድስ ተፈጥሯዊ በረከት ሆኖ የሚያገለግል ነው። በባሌ ተራሮች ላይ የታየው ይህ አስደናቂ ክስተት የተፈጥሮ ድንቅነትን እና የአካባቢ አየር ረቂቅነትን በግልጽ ያሳየ አጋጣሚ ነው። ኢትዮጵያ ተራሮች ምን ያህል ልዩና ያልተነካ የተፈጥሮ ሀብት ባለቤት እንደሆነች ለዓለም አቀፍ ማህበረሰብ ሌላ ማረጋገጫ ሆኗል። ግን ይህ ክስተት ያመጣብንን መደመም ያህል የአየር ንብረት መዛባት በዓለም ደረጃ እያደረሰ ያለውን ተጽዕኖ እንድንገነዘብ ያደርገናል። የባሌን ብሔራዊ ፓርክና ብርቅዬ ስነ ምህዳሩን በጥንቃቄ መጠበቅና መንከባከብ የሁላችንም ኃላፊነት መሆኑን ያሳስበናል። ይህ በባሌ ተራሮች የታየው የበረዶ ክስተት በኢትዮጵያ የተፈጥሮ ታሪክ ውስጥ በወርቃማ ቀለም የሚመዘገብና ለ10 ዓመታት ሲወሳ የሚኖር አስደናቂ ተፈጥሯዊ ክስተት ሆኖ ያልፋል። በአጠቃላይ በባሌ ተራሮች ብሔራዊ ፓርክ የወረደው ይህ ግዙፍ የበረዶ ክምችት ኢትዮጵያ በአፍሪካ ምድር ላይ ያለች የአስደናቂ ተፈጥሮዎችና ተአምራት ሀገር መሆኗን ማረጋገጫ ነው። ከካናዳ የበረዶ ግዛቶች ጋር የሚወዳደር ይህ አዲስ ገጽታ የባሌን ተራሮች ልዩ የጂኦግራፊ ከፍታና የተፈጥሮ ውበት በድጋሚ ለዓለም አሳይቷል። ውድ ተመልካቾቻችን እናንተስ በባሌ ተራሮች ላይ የታየውን ይህንን አስደናቂ ያልተለመደ የበረዶ ክስተት ስታዩ ምን ተሰማችሁ? ባሌ ተገኝታችሁ ይህንን የበረዶ ገጽታ በአይናችሁ ማየት ትፈልጋላችሁ? ሐሳባችሁን ከታች በኮሜንት ክፍሉ ላይ አካፍሉን። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ተመልካቾችም ሰብስክራይብ ማድረጋችሁን አትዘንጉ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ